ጤና ይስጥልኝ ዘላለም መንግስቱ ነኝ። ስለተጠለፈው የኢትዮጵያ ወንጌላዊ ክርስትና ነው እየተመለከትን ያለነው። ይህ ክፍል 3 እና ሶስተኛው የመጨረሻው ጠላፊ የምንመለከትበት ይሆናል። እስካሁን ሁለቱን የኢትዮጵያ ወንጌላዊ ክርስትና ጠላፊዎች ተመልክተናል። ሁለቱ ጠላፊዎች የመጀመሪያው አዲሱ ጴንጤቆስጣዊ እንቅስቃሴ ሲሆን ሁለተኛው አሃዳስ ዘኢትዮጵያ እንቅስቃሴ ወይም የሐዋርያትና ነቢያት ነን ባዮች እንቅስቃሴ ነው። ከነዚህ ከሁለቱ ጋር እንደ ሰንሰለት የተያያዙ እንደ ሐረግ የተያያዙ የካሪዝማዊ እንቅስቃሴ፣ የቃለ እምነት፣ የብልጽግናና የፈውስ ወንጌል የሚባሉ የስህተት ትምህርቶች ይገኛሉ። እነዚህ ሁለት እንቅስቃሴዎች በአእምሯችን እንዳናስብ፣ እንደ ቃሉ እንዳናሰላስል የሚያደርጉን እንቅስቃሴዎች ናቸው። በመንፈስ ቅዱስ ስም የሰውና የስሜት ሲከፋም የሰይጣን ተገዢ እንድንሆን እና በሐሰተኞች ተጠላፊ እንድንሆን በር ከፋች እንቅስቃሴዎች ናቸው። እነዚህን ሁለቱን ተመልክተናል ቀደም ሲል። ሶስተኛውና የኢትዮጵያን ወንጌላዊ ክርስትና የጠለፈው ብቻ ሳይሆን እንዳያንሰራራ አድርጎ የመታው ቆንስላው ነው። ቆንስላው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚባለው ነው። ቆንስላውን የመሰረተው ወይም ያስመሰረተው ደግሞ መንግስት ነው። ስለዚህ ይህ ጠለፋ ጣምራ ጠለፋ ነው። ቆንስላዊና መንግስታዊ ጠለፋ ነው። አሁን ቆንስላው በኢትዮጵያ የሚገኘው አንድና ብቸኛ በመንግስት የሚታወቅ የወንጌላውያን ማህበር ሆኖ ተዋቅሯል። ይህ ውቅር ፈቃድ ሰጪ አካል ስለሆነ ወደደም አልወደደም ሁሉም በእርሱ ስር ይሆናል። ወይም ከዚህ አካል ፈቃድ ተቀባይ ወይም ተከልካይ ይሆናል። ከቆንስላው መመስረት በፊት ሐሰተኞችን፣ የስህተት ልምምዶችን፣ የመጽሐፍ ቅዱሳዊ አካሄዶችንና ትምህርቶችን የምናይባቸውና ልክ አይደሉም የምንልባቸው አቋሞችም ተቋሞችም ነበሩ። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያትና የስህተት ትምህርት አስተማሪዎች ሐሰተኞችና አሳቾች መሆናቸው በግልጽ ተነግሮ የተወገዙ መግለጫ የወጣባቸው ነበሩ። በአንድ ወቅት ለምሳሌ የኢትዮጵያ መሠረተ ክርስቶስ ቤተ ክርስቲያን በ13 የስህተት አስተማሪዎች ላይ መግለጫ በማውጣት ማኅበራተ ምዕመናኗን አስጠንቅቃ ነበር። አሁን ያንን ማድረግ ትችላለች? አትችልም። አሁን ከነዚያ ካወገዘቻቸው ጋር በአንድ ኮዳ የምትጠጣ የአንድ ጽዋ ማህበረተኛ ናት። ስለዚህ መወጋገዝ አይቻልም። አሁን ቆንስላው ያንን እንድታደርግ አይፈቅድም። ችግር ካለ ችግሩን ለኛ ንገሩንና እኛ እንፈታዋለን ይባላል። ሰሞኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን ደቡብ አፍሪካ ለምትገኘው ቤተክርስቲያኗ ሐሰተኛ ነቢይ ኢዩ ጩፋ በዚያ እንዳይገኝ እንዳያገለግል እገዳ ጥለው ደብዳቤ ጽፈው ነበር። በአጸፋው ሐሰተኛ ነቢይ ኢዩ ጩፋ የመለሰው ምላሽ ምንድን ነው? አከርካሪዋ የተሰበረ ቤተ ክርስቲያን አከራካሪ በሆነው ሰው ላይ የሰጠችው መግለጫ በማለት የእብጠት ጎልያዳዊ ምላሽ ነበር የሰጠው። ምክንያቱም አሁን በአንድ ቆንስላ ውስጥ ስለሆነ ያሉት አንዳቸው ሌላቸውን መናገር አይችሉም። በአንድ አግዳሚ መቀመጫ ላይ ተቀምጠዋል። እነዚህም አይነግሩም፣ እነዚያም አይፈቱም። ለኛ ነገሩንና እንፍታ ይላሉ። ቆንስላው ሲመሰረት ሁሉም በዚያ ውስጥ በጅምላ ስለገቡ አውጋዥና ተወጋዥ የለም፣ ሊኖርም አይችልም። በቆንስላው ላይ በርካታ መጣጥፎችን ስለጻፍኩኝ እነዚያ ሁሉ መጣጥፎች ተሰባስበው ጥቁር ነጥብ የተሰኘ አንድ መጽሐፍም አድርጌ አስቀምጫለሁ። ከዚህ በፊት አካፍያለሁ፣ በቴሌግራም ገጽ ይገኛል። ቆንስላውን ክፉ ጠላት የሚያደርገው ሁለት ትልልቅ ምክንያቶች ናቸው። አንደኛው ይሄ ከላይ ያልኩት የመንግስት ውቅር መሆኑ ነው። ሁለተኛው ሁሉን ያቀፈና ቅይጥ መሆኑ ነው።
ሁለቱንም አብራራለሁ። ከመንግስታዊ ውቅርነቱ ልጀምር። አንደኛው ጠላፊው የመንግስት ውቅር የመንግስት ስሪት መሆኑ ነው። ቆንስላው የመንግስት ውቅር ወኪል እና ክንፍ ስሪት በመሆኑና በሩቅም እንኳ ወንጌላዊ የሚመስሉትን ከርቀትም ወንጌላዊ የሚመስሉትን ነን የሚሉትን ሰብስቦ በስስ ደመና ጥላው ስር በማሰማራቱ በቀጥታም በመንግስት ጠሪነት በመፈጠሩ በመሰራቱ ይህ አካል መንግስታዊ እንጂ ወንጌላዊ አካል አይደለምና ወንጌላዊ ክርስትናን አይወክልም። ሆኖም ግን ወንጌላዊ ክርስትናን ጠልፎ ወስዶታል። የኢትዮጵያ ወንጌላዊውን ክርስትና የቆንስላውን መንግስት ሰራሽነትም ማንም የማይክደው ሀቅ ነው። ይህ ኋላ ቆንስላ የተሰኘው አካል አንደኛ እንዲመሰረት ሐሳቡ የቀረበው፣ ሁለተኛ 400 ሰዎች ተመርጠው የተጠሩት፣ ሶስተኛ ከተጠሩት መካከል 15 ተመርጠው ይህንኑ ቆንስላ እንዲመሰርቱ የተደረጉት በጠቅላይ ሚኒስትሩ ጥሪና አማካይነት እንዲሁም በቤተ መንግስት ውስጥ ነው። በፖለቲካ ታሪክ እንደሚታወቀው መንግስት ዜጎቹ ተከፋፍለውም ይሁን ተነባብረውም ይሁን በሆነ ቡድንና በሆነ ታዛ ስር መሆናቸውና መሰባሰባቸው ለአሰራርና ለአገዛዝ ይመቸዋል። ያ መንግስት ተቆጣጣሪ ጨቋኝ መንግስት ከሆነ ለቁጥጥርም ለጭቆናም ያመቸዋል። በጠቅላይ ሚኒስትሩ ይሄ ቆንስላ አወቃቀር የተደረገው በየዋህነት ይሁን በቅንነት ይሁን ወይም በመንግስታዊነት መገመት ብቻ ነው የሚቻለው። በእኔ ግምት በጠቅላይ ሚኒስትሩ የተቀናበረው ይህ ጠለፋ በየዋህነት ነው ብዬ ጠይቅና አይደለም እላለሁ። ነው ብዬ አላምንም። በቅንነት ነው ብዬ ጠይቅና ምናልባት እላለሁ። ምናልባት በመንግስታዊነት ነው፣ በትክክል በመንግስታዊነት ነው። ቆንስላው ሃይማኖታዊ ብቻ ሳይሆን መንግስታዊ መዋቅርም ነው። አጀንዳው መንግስታዊም ነው። ይህንን የሚያሰኙኝ 3 ዋና ምክንያቶች አሉ። እነዚህን 3 ዋና ምክንያቶች ልናገር። አንደኛ አጀንዳዊው መንግስታዊ ነው የሚያሰኙኝ 3 ምክንያቶች። አንደኛው ቤተ ክርስቲያን አንድነትን፣ ውህደትን፣ መጣመርን፣ መደመርን ከፈለገች ይህ ጉዳይ ከውስጧ ነው መመንጨትና መፍለቅ ያለበት። ከውስጧ በአስገዳጅ ሌላ አካል መሆን የለበትም። ቆንስላው ሲመሰረት ጠሪው መንግስት፣ ሐሳብ አመንጩና አቅራቢው መንግስት፣ ጥሪው ወይም የተጠሩት የታደሙት ሰዎች በውክልና ሳይሆን በለቀማ በውክልና ማለት ይወክሉኛልና እነዚህ ሰዎች ይሂዱልኝ ብላ ቤተ ክርስቲያን ወይም የአገልግሎት ድርጅቶች ተቋማት ልከው ሳይሆን በጥሪ በለቀማ ቦታው ቤተ መንግስት መሆኑ ነው። ይህ ጉዳዩን መንግስታዊ ያደርገዋል። አጀንዳው የተሰራው በመንግስት ነው። አንደኛው ነጥብ መንግስታዊ ነው የሚያሰኘኝ ይህ ነው። ሁለተኛ መንግስታዊ ነው የሚያሰኘኝ ተሰሚነት ለማግኘት ድምጻችሁን ለማሰማት ሰብሰብ ብትሉ ሰሚ ታገኛላችሁ። መሬት ለማግኘት ሰብሰብ ብትሉ ነው የሚበጀው ተባለ። መሬት የተባለው የማምለኪያም የቀብርም መሬት ወይም ቦታ ነው። ይህ በወርቅ የተሰራው መንጠቆ ነው። የማምለኪያም ሆነ የመቀበሪያ መሬት ማግኘት የተባለው ጉዳይ በጣም መስህብነት ያለው ጉዳይ ነው። ይሄ መሬት የሚባለው ነገር የአምልኮም ይሁን የቀብር፣ በተለይም መሬት በቀላሉ እንዳይገኝ ወይም እንዳያገኝ ተቆልፎበት የኖረው ወንጌላዊ ክርስትና ይሄ ይማርከዋል። እንደሚታወቀው ኢትዮጵያ ውስጥ መሬት አሁን የግል ንብረት አይደለም። እንግዲህ መሬት መግዛትና ቤተ ክርስቲያን መስራት የማይቻል ከሆነ መሬት የግል አድርጎ መቀበርም የማይቻል ከሆነ ለማምለክም ለመቀበርም ቦታ የሚያስፈልግ ከሆነ ይህ ትልቅ ቅርቃር የሆነ ጉዳይ ነው። መሬት ለማግኘት መንግስታዊ አካልን መለማመጥ፣ ታዋቂ መሆን፣ ተወዳጅ መሆን፣ ባለጊዜ መሆን
ጉቦ መስጠት፣ ታዛዥና ተለማማጭ መሆን ወዘተ የግድ ይሆናል። መሬት መንግስት ቤተ ክርስቲያንን በቀላሉ መስመር ውስጥ የሚያስገባበት መሳሪያ ነው። በውጪው በተለይም በምዕራቡ ዓለም መሬት የግል ንብረት ስለሆነ ቤተ ክርስቲያን ሕጋዊ አካል ከሆነች በአቅሟ መሬት ገዝታ የአቅሟን ሕንፃ ትሰራለች፣ ወይም ከባንክ ተበድራ የምትሰራውን ሕንፃ መያዣ አድርጋ ትሰራለች። መንግስት ፈቃድ መስጠት ላይ ብቻ ነው የሚጠየቀው። ያውም የአገር አቀፉ መንግስት ሳይሆን የግዛት መንግስት ፈቃድ ነው የሚጠየቀው። የቀብር ቦታ ደግሞ ወይ የማዘጋጃ ቤት ወይም የህዝባዊ ስፍራ ወይም የድርጅትና የኩባንያ ነው እንጂ የቤተ ክርስቲያን አይደለም። የኛም ሀገር እንደዚያ ቢሆን በተለይ የቀብር ቦታ የዜጎች የጋራ መቀበሪያ ቢሆን መልካም ነበር፣ ግን አይደለም። ይሄ ከባህላችንም የተነሳ ከሃይማኖተኝነታችንም የተነሳ ሊሆን ይችላል፣ ግን አይደለም። እኛ አገር መንግስትና ሃይማኖት ወይ ተጋምደውና ተጋብተው ወይ የጎሪጥ እየተያዩ ስለኖሩ ነገሩን ውስብስብ ያደርገዋል። ድሮ በንጉሱ ዘመን የቀብር ቦታ መታጣቱ የወንጌላዊ ክርስትና መጥላያ ነበረ። ክርስቲያኖች ሬሳቸውን ተሸክመው ከሀገር ሀገር ዞረዋል ለመቅበር፣ አገር አቋርጠው ሄደዋል። ሬሳቸው ከተቀበረበት እየወጣ ለአውሬ እንኳ ተሰጥቷል። ስለዚህ የመሬት ጉዳይ አንድ የመጥለፊያ ገመድ ነው። መሬት ሲባል ምራቃቸውን የሚውጡ ለሃጫቸው የሚዝረበረቡ ወንጌላውያን ቢኖሩ አያስገርምም። እዚህ ከዚያ ጋር በተገናኘ መንገድ ገንዘብና ጥቅማ ጥቅም ጉዳይ ጋር የተገናኙ አማኞች ቢኖሩ አያስገርምም። መሬት እጅ መጠምዘዣ ነው። መንግስት ይህንን ጉዳይ መያዣ ካደረገው መንግስትም ጠላፊው ነው። የመሬትን ጉዳይ ዋና የሚያደርገው መሬትን መግዛትና መሸጥ ስለማይቻል ወይም መሬት የክልሉ ህዝብ የወል ንብረት ስለሆነ መሬት ካልተገዛ መንግስት በቸርነቱ መስጠት ይጠበቅበታል። መሬትን ማምለክ መብት ከሆነ የማምለኪያ መሬት ማግኘትም መብት ነው። ታዲያ መሬት ከየት ይገኛል? መሬት ለማግኘት ደብዳቤ ያስፈልጋል። ቆንስላው መሬትን ለማስገኘት ደብዳቤ ይጽፋል። ደብዳቤ ለማግኘት ጉቦ ይከፈላል። ጉቦ ደግሞ ቀላል አይደለም። እዚያ መሬት ፈቃጁ ደግሞ የመንግስት አካልም ቸርነት እንደሚያደርግ አድርጎ ቆጥሮ ግብርና ቀረጥ የማይከፈልበት መሬት ነውና ጉቦ ይቀበላል። መሬት ለመቀበል ከገንዘብና ጉቦ በተጨማሪ ዘርና ጎሳም ሚና አላቸው። ቆንስላው የጥቂቶች የገንዘብ ማምረቻ መሆኑ ይህንን ተቋም የሚቃወሙትን ማሳደድ ዋና ጉዳዩም አድርጎ ይዞታል። ተቃዋሚዎችን ዝም ለማሰኘት የሚያሰኙ አካላት ቢኖሩ አያስገርምም። ጠለፋው ማስፈራራትና ዝም ማሰኘትም አለበት። ይሄ ሁለተኛው ነጥብ ነው። ምክንያት አጀንዳው መንግስታዊ ነው የሚያሰኙኝ 3 ነጥቦች አሉ ብያለሁ። ሁለተኛው ነው። ሶስተኛው ፈቃድ የሚባለው ነገር በጊዜው በግልጽና በስፋት ባይነገርም ኋላ እንደሆነው ይህ አካል ቆንስላው ፈቃድ ሰጪ ከሆነና ፈቃድ መስጠት የመንግስት ስራ ከሆነ የመንግስት ስራ ተቆርሶ የሚሰጠው አካል መመስረት ነው። ይሄ መንግስታዊ ስራ ነው። ይሄ ነው መንግስታዊ የሚያሰኘው። የመንግስትን ስራ፣ የመንግስትን ፈቃድ ለማህበራት፣ ለአብያተ ክርስቲያናት፣ ለእምነት ተቋማት፣ ለእምነት ድርጅቶች የሚሰጥ አካል ነው። ይህ ቆንስላ ፈቃድ ሻጭና አዳሽ ነው። ይህ ቆንስላ ይህ ፈቃድና መስጠትና ማደስ የመንግስት ስራ ነው። ልብ እንበል። አዲስ የተጀመረ አሰራር ሳይሆን ቀድሞም የነበረ መንግስት ቀድሞም ፈቃድ ይሰጥ ነበር። ቀድሞ ፈቃድ ይሰጥ የነበረው በአንድ መስሪያ ቤት ወይም በአንድ ሚኒስቴር መስሪያ ቤት በኩል ነው። ዛሬ ያንን ለሌሎች ሃይማኖታዊ ተቋማት በዚያው ሚኒስቴር መስሪያ ቤት በኩል ያደርጋል። አሁን ከቆንስላ ወዲህ የተደረገው ምንድን ነው ቢባል ያ ስራ ከዚያ ሚኒስቴር መስሪያ ቤት ተነስቶ ወይም በከፊል ተቆርሶ ለዚህ መስሪያ ቤት ለቆንስላ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሰጠቱ ነው።
ይህ ቆንስላውን የመንግስት ስራ የሚሰራ መንግስታዊ አካል ያደርገዋል። ፈቃዱ ደግሞ መንግስታዊ ውክልና ያለው ፈቃድ ነውና ቆንስላውን መንግስታዊ ኤጀንሲ ያደርገዋል። ስለዚህ ቆንስላው በትክክል ቆንስላ ነው። ቆንስላ ማለት የአንድን መንግስት ስራ በውክልና በሌላ መንግስት አካል ውስጥ የሚሰራ ተቋም ማለት ነው። እነዚህ ሶስቱ ምክንያቶች የቆንስላው መመስረት አጀንዳ መንግስታዊ ነው የሚያሰኙ ናቸው። ጥሪው በምንም ሰበብና መሳቢያ ይሁን በእርግጥ ቀይ መስመር ተጥሷል። ሕገ መንግስቱ የሚከለክለው ቢሆንም መንግስት በሃይማኖት ጉዳይ ውስጥ ጣልቃ ገብቷል። የጠቅላዩ ከወንጌላዊ እምነት መሆን ጣልቃ መግባቱን ሕጋዊ አያደርገውም፣ አያለሰልሰውም፣ አያለዝበውም። 15 አባላት ከያዘው መስራቹ አዋላጁ ኮሚቴ አንድ ወንድም ብቻ ሂደቱ ስላላማረው ራሱን ከኮሚቴው ሲያስወጣ 14ቱ የቤት ስራቸውን ጨርሶ በ9 ወራት አርግዘው አምጠው ወልደው መስረታውን አከናውነዋል። ከፈጸሙት ከ14ቱ ውስጥ ኋላ በጉዳዩ መፈጸም የጸጸትና የሐዘን የቁጭት ስሜታቸውን የገለጡ ቢኖሩም እንኳ ስህተቱ አንዴ ተፈጽሟል። አደጋው ቀድሞውኑ ደርሷል። አሁን የአደጋ ጊዜ ዝግጁነት ማድረግ አይቻልም። ዳሜጅ ኮንትሮል እንኳ ማድረግ አይቻልም። ዳሜጅ ኮንትሮል ማለት የአደጋ የጉዳት ክልከላ፣ የጉዳት ከሩቅ ማስቀሪያ ማለት ነው። ያንን ማድረግ አይቻልም። ማድረግ የሚቻለው ዲዛስተር ማኔጅመንት ብቻ ነው። የአደጋው አያያዝ ብቻ። አደጋው እንዴት ተፈጽሟል? አደጋው እንዴት ይያዝ ነው ጉዳዩ። ቆንስላውን የመሰረተው ወይም ያስመሰረተው መንግስት በመሆኑ የኢትዮጵያ ወንጌላዊ ክርስትና ጠለፋ የመንግስት ጠንካራ እጅ አለችበት። ይህ ታሪክ የመዘገበው ጠለፋ ነው። ቀደም ሲል እንዳልኩት በጠቅላይ ሚኒስትሩ የተቀናበረው ይህ ጠለፋ የዋህነት ነው ብዬ አላምንም። አይደለም። በቅንነት ነው? ምናልባት። በመንግስታዊነት ነው? በትክክል መንግስታዊ ነው። የኢትዮጵያውን ቆንስላ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የመሰለ የወንጌላውያን አብያተ ክርስቲያናት ህብረት ወይም ማህበር በየትም አገር እና በክርስትና ታሪክ ውስጥ ታይቶና ተሰምቶም አያውቅም። እንደ የሀገራችንን ቆንስላ የመሰለ ማህበር ሊመሰረት የሚችለው በመንግስት አስገዳጅነት ብቻ ነው። መንግስታት ሃይማኖትን በግድ አስጥለውና አስቀብለው ያውቃሉ። በሀገራችን መንግስት በሃይማኖት ጣልቃ መግባቱ አዲስ አይደለም እና አባ እስጢፋኖስን ያሳደደው ቤተ ክህነት ተባባሪ ብትሆንም ቤተ መንግስት ነበር። በቦሩ ሜዳ በኦርቶዶክስ ቤተ ክርስቲያን ውስጥ ለነበሩ የቡድኖች ፍጭት፣ ሽኩቻ፣ ለዘመናት የኖረ ክርክር ስለ ተከራካሪዎችን የጠራውና ያከራከረው መንግስት ነበር። አንድ የኦርቶዶክስ ቡድን ተዋህዶ ወይም ካራ አሸናፊ ሆኖ ሲወጣ ጸጋ ወይም 3 ልደት የአካል ቅጣት ተቀብሎ ነበር። እነዚያ የአካል ቅጣት እንደደረሰባቸው ቆንስላውን ያልተቀበሉትም ቅጣት አለባቸው። ቅጣቱ የአካል ግርፋት ወይም እስራት ሳይሆን የፍቃድ መከልከል ወይም መነጠቅ ነው። ወይም ቀደም ሲል ከላይ እንዳልኩት ቆንስላው የሚያሳድዱ፣ አፍ የሚያዘጉ፣ የሚያስፈራሩ ተቃዋሚዎችን ዝም ጭጭ የሚያሰኙ የነዚህን አፍ መዝጋት ነው የሚያሰኙ ብለዋል። እንደዚህ ያሉ ሰዎችን ያሰማራል። መንግስት በሃይማኖት ጉዳይ ጣልቃ መግባት የነበረ ቢሆንም ያኔ ድሮ ንጉሥ የሃይማኖት ጠባቂ የበላይ ጠባቂ ስለሆነ ወይም ስለሚባል ነው። የአሁኑን ያስከፋው በሕገ መንግስቱ ውስጥ በግልጽ አንዱ በሌላው ጉዳይ ማለትም መንግስት በሃይማኖት ወይም ሃይማኖት በመንግስት ጣልቃ መግባት የተከለከለ ሆኖ ሳለ በግልጽ የተጻፈ ሆኖ ሳለ ነው መንግስት ቆንስላውን ያቋቋመው። መጀመሪያ 400 ሰዎች ወደ ቤተ መንግስት ተጠርተው ተጠነሰሰ። ከ9 ወራት በኋላ ሲወለድ 1000 ሰዎች እንደገና ወደ ቤተ መንግስት ተጠርተው አዋለዱት። ይህ ግልጽ ጣልቃ መግባት ነው።
የኢትዮጵያ ወንጌላዊ ክርስትና በቆንስላው እና ቆንስላውን በመሰረተው መንግስት በእርግጥ ተጠለፈ። ጠላፊው ቀያጩና በራዡ ቆንስላው ሲሆን ቆንስላው ደግሞ የመንግስት ስሪት ነው። ድርብ ጠለፋ። እስካሁን አንደኛውን ነጥብ ነው በውስጡ በርካታ ነጥቦች ቢኖሩም የተመለከትነው። ቆንስላውን ክፉ ጠላፊ የሚያደርጉ ሁለት ትልልቅ ምክንያቶች ናቸው ብያለሁ። አንደኛው የመንግስት ውቅር መሆኑ ነው ብያለሁ፣ ስናይ የቆየ ነው ያንን ነው። ሁለተኛው ሁሉን ያቀፈና ቅይጥ መሆኑ ነው ብያለሁ። እስካሁን ያየነው የመጀመሪያውን ነው፣ የመንግስት ውቅርነቱንና የመንግስት ስሪትነቱን ነው። ቀጥሎ ሁለተኛውን እንመለከታለን፣ ሁሉን ያቀፈና ቅይጥ የመሆኑ ጉዳይ። ቆንስላውን ክፉ ጠላፊ የሚያደርገው ሁለተኛው ምክንያት ይህ ነው። ቆንስላ ሁሉን አቃፊና ቅይጥ መሆኑ ነው። አሁን ያለው የኢትዮጵያ ወንጌላዊ ክርስትና ምልክት፣ ወኪል፣ ብቸኛ ብሔራዊ ተጠሪ ቆንስላው ከሆነና በቆንስላው ውስጥ ደግሞ የወንጌል አማኝ አብያተ ክርስቲያናት ወካይ ተብለው ተኩላውም፣ ቀበሮውም፣ አጭበርባሪውም፣ ጭልጥ ያለ መጽሐፍ ቅዱሳዊ አስተምህሮ ያነገበውም፣ ሐሰተኛ ትንቢት ተናጋሪውም፣ ዘይትና ቅራቅንቦ ሻጩም፣ ጸሎትና ቃል ቸብቻቢውም፣ እባብና ጊንጡም ወንጌላዊ አማኝ ተብሎ እነዚህ ሁሉ እንደ ጤነኛ አማኝና ወንጌላዊ አገልጋይ ተብሎ በቆንስላው ከታቀፉ በኢትዮጵያ ውስጥ ወንጌላዊ ክርስትና የሚባል ነገር የለም። የኢትዮጵያ ወንጌላዊ ክርስትና ተጠልፏል። ጠላፊውም ቆንስላው ነው። ልብ እንበል፣ ቆንስላው ወንጌላዊ ክርስትናን ጠለፈ ሲባል ሁሉን ማቀፉን አቃፊና ደማሪ መሆኑን እንጂ ማጥራቱን ፈጽሞ አይፈልግም። ማንም ምንም ያስተምር እስከተመዘገበ ድረስ የሚከፈለው የመመዝገቢያና የማደሻ ክፍያ ደግሞ የሚያንገዳግድ ስለሆነ ተበርብሮ አይፈተሽም። የተቀረጸ የእምነት አንቀጽ ቢኖርም የሥነ መለኮት ኮሚሽን ቢኖርም የተሰነጠቀ ወይም የተዛባ መሰረት ላይ የተመሰረተ ቤት ላይ ጡብ መጨመር ወይም በርና መስኮት እንደመግጠም ነው። የብልጽግና ወንጌል፣ የቃል እምነት ትምህርት፣ የቁሳቁስ ሽያጮች፣ የገንዘብ ዝውውሮች፣ የአገዛዝ ስልጣን ቅርምቶች፣ ግብረ ወጥነት በእነዚህ በቆንስላው ታቃፊ ማህበሮች መጠኑ እየጨመረ ነው የሄደው። ማንም ፈታሽ የለም። ፈታሾቹ ራሳቸው በየትኛው ሞራል ሊፈትሹ ይሄዳሉ? እዚህ ጉቦ እየተቀበለ እንዴት እዛ ሄዶ የመዝገብ አያያዝህን አሳየኝ እስኪ ሊል ይችላል? እዚህ እያማገጠና እየወሰለተ እዛ ሄዶ እንዴት በዚህ ጉዳይ ልጠይቅህ መጣሁ ይላል? አይችልም። ቀደም ሲል የኢትዮጵያውን ቆንስላ የመሰለ ወይም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን የመሰለ የወንጌላውያን አብያተ ክርስቲያናት ማህበር ቤትም አገርና በታሪክ ውስጥም ታይቶና ተሰምቶ አይታወቅም ብያለሁ። ይህ እውነት ነው። እንደ አገራችን ቆንስላ የመሰለ መንግስት ሰራሽ ማህበር ሊመሰረት የሚችለው በመንግስት እጅና አስገዳጅነት ወይም ትዕዛዝ ብቻ ነው። እንዲህ የመሰለውን ቆንስላ አብያተ ክርስቲያናትና አብያተ እምነቶች ተስማምተው ሊፈጥሩት አይችሉም። እንደው ተሰብስበው ሲፈጥሩ ቢውሉ ሲፈጥሩ ቢያድሩም ይህንን መፍጠር አይችሉም። ወንጌላውያን አብያተ ክርስቲያናት ተሰብስበው ህብረት ወይም ማህበር የተመሳሳይ ወይም የተቀራራቢ እምነት አካላት አንድነት ነው፣ እድር አይደለም። እድር ተመሳሳይነትን አይጠይቅም። በአንድ አካባቢ ወይም ቀበሌ መሆን ብቻውን በቂ ነው፣ ብቸኛ መስፈርት ነው ለእድር። ቆንስላው አስገዳጅ አቃፊ ነው። ካላቀፍከኝ ፈቃድ አልሰጥህም ስላለ ካቀፍከው ወደኸው አይደለም ያቀፍከው። ምርጫና ነፃነት የለህም። ከሌለህ ተጠልፈሃል። ስደመድም እስካሁን በጠቅላላው 3 የወንጌላዊ ክርስትና ጠላፊዎችን ነው የተመለከትነው። ዛሬ ያየነው ሶስተኛው የወንጌላዊ ክርስትና ጠላፊ ነው። ለማስታወስ አንደኛ የኢትዮጵያ ክርስትና ወንጌላዊ ክርስትና ጠላፊ አዲሱ ጴንጤቆስጣዊነት ነው ብያለሁ። ሁለተኛው የኢትዮጵያ ወንጌላዊ ክርስትና ጠላፊ ኢትዮጵያዊው አሃዳስ ነው፣ አዲሱ ሐዋርያዊ ዳግም ስሪት። እነዚህ ሐዋርያት፣ ነቢያት ነን ተብዬዎች ባዮች የነሱ አሰራር የነሱ ንቅናቄ እንቅስቃሴ ነው። ሶስተኛው የኢትዮጵያ ወንጌላዊ ክርስትና ጠላፊ መንግስት ሰራሽ የሆነው ቆንስላ ነው። ቆንስላው ጠላፊ ሆኖ
ጠላፊውን የፈጠረው ወይም ያስፈጠረው ደግሞ መንግስት ነው እና ይህኛው ጠላፊ ጣምራ ጠላፊ ነው። ሶስቱ የኢትዮጵያ ወንጌላዊ ክርስትና ጠላፊ እነዚህ ናቸው። የኢትዮጵያ ወንጌላዊ ክርስትና ተጠልፏል እና ምን ይሁን? የኢትዮጵያ ወንጌላዊ ክርስትና ተጠልፏል። ይህ እውነት ነው እና ምን ይደረግ? አለ መፍትሄ? መፍትሄ ምንድን ነው ከኖረ? በእኔ መረዳት እነዚህ ነጥቦች የመፍትሄ ሐሳቦች ናቸው። ልትጨምሩባቸው ትችላላችሁ፣ ግን በእኔ መረዳት የአሁን መረዳቴ እነዚህ ነጥቦች የመፍትሄ እርምጃዎች ናቸው እላለሁ። የመጀመሪያው የመፍትሄ እርምጃ ክርስትና መጠለፉን ማወቅ ነው። የአንድ ችግር የመጀመሪያ መፍትሄ ችግሩን ማግኘት ነው ይባላል። የኢትዮጵያ ወንጌላዊ ክርስትና መጠለፉን ማወቅና መቀበል አለብን። ይህንን መካድ የህልም ዓለም ውስጥ መቆየት ነው። ችግርን መካድ ነው። የት ጋር ነው የተሳሳት ነው? የት ነው ከመንገዱ የወጣ ነው ብሎ መጠየቅ በመጀመሪያ ከመንገድ መሳትን ብቻ ሳይሆን መንገዱን እንደ ሳቱ ማወቅንም ይጠይቃል። ስለዚህ የመጀመሪያው መፍትሄ እርምጃ ክርስትና ወንጌላዊ ክርስትና መጠለፉን ማወቅ ነው። አንደኛ። ሁለተኛው የመፍትሄ እርምጃ ምርጫን መምረጥ ነው። እዚያ ለመቆየት ወይም ከጠለፋው ለመውጣት ምርጫን መምረጥ። ቀደም ሲል ይህንን ዝግጅት 3ቱን ቪዲዮዎች ከመስራቴ በፊት በጻፍኩት ጽሑፍ እና በተለይም በመጀመሪያው ቪዲዮ ላይ የደፈራንና ጠለፋን ልዩነት ሳካፍል ደፈራ ከጠለፋ የሚለየው ጠለፋ አስገድዶ መውሰድና መድፈር ብቻ ሳይሆን በዘላቂነት ማቆየትን መጨመሩ ነው ብያለሁ። ከተጠለፉ ያለው አማራጭ ወይ ተጠልፎ መኖር ወይም ያንን ግንኙነት ሰብሮ መውጣት ነው። ለመኖር ወይም ለመውጣት ግን መምረጥ ያስፈልጋል። እዚህም ከዚያ የተለየ አይደለም። ሁለተኛው የመፍትሄ እርምጃ ምርጫን መምረጥ ነው፣ ለመኖር ወይም ለመውጣት። ሶስተኛ የመፍትሄ እርምጃ የመልስ ጉዞ መጀመር ነው። ከመንገዳችን ከመስመራችን ከወጣንና መውጣታችንን ካላወቅን እስክናውቅ ድረስ በዚያው መንገድ መጠብጠባችን የማይቀር ነው። ከመንገዳችን ከመስመራችን ከወጣንና መውጣታችንን ካወቅን ግን ማድረግ ያለብን የመጀመሪያው እርምጃ ወደ ኋላ መመለስ ነው። እስከ ተገነጠልንበት እስከ መገንጠያው ድረስ ወደ ኋላ መመለስ ነው። ዩኒቨርሲቲ ሳለሁ አንድ ክረምት ጋምቤላ ለሰፈራ ቤት ለመስራት በሚል ሰበብ መንግስት አዝምቶን ነበር። ያ ሰፈራ የሚባለው ነገር ሽፋን ነው እንጂ ምክንያቱ አልነበረም። ትክክለኛው ምክንያት ደርግ ኢሰፓን መስረታ ሲያደርግ ወጣቶች በነፃነት እንዳይቆዩ ነበር። ጊዜው በጣም ክፉ ጊዜ ነበር። ረሃብም እንደገና የገነነበት ጊዜ ነበርና ይህንን እያዩ ወጣቶች መቼም ዝም አይሉም። ስለዚህ ዝም ወደሚሉበት ቦታ እንውሰዳቸው ፊደል ቆጠሩ የተባሉት እነዚህ ሰዎች በሙሉ ተሰባስበው ግማሹ ወደ መተከል ግማሹ ወደ ጋምቤላ እንድንዘምት ተደረገ። እኛ ጋምቤላ ታታ ዙሪያ የሚባል ቀበሌ ነበር የዘመት ነው። እዚያ ሳለን አንድ ቀን ለስራ ስንሰማራ ጠዋት ከቡድናችን ወደ ኋላ ቀርቼ ያን ጠዋት ያነበብኩትን የመጽሐፍ ቅዱስ ቃል እያሰላሰልኩ ሄዳለሁ ከኋላቸው። የምንሄደው ጠዋት ቁርሳችንን በልተን ለምንሰራው ቤት ምሰሶ፣ ወራጆች፣ ማገር፣ ሀረግ ለመቁረጥ ነው። ሳር ቤት ነው የምንሰራው። ያው እንደ ነገሩ የተማሪ ቤት እውነት እንድንሰራ አይደለም እዚያ ቦታ ላይ የሄድ ነው። እኛን ለማሸሽ ነው። ከአንድ ቦታ የሆነ ቦታ ወስዶ አግቶ ለማቆየት ነው። ስለዚህ የምንሰራው ስራ እዛው እያለን የሚፈርስ ነበር። አንዳንዴ እንዲያውም በቀልድ በአጠገቡ ስናልፍ እንዳታስነጥሱ ቀስ ብላችሁ እርገጡ መሬቱን እንባባላለን ስለሚፈርስ። ብዙዎቹም ፈርሰዋል እዚያው እያለን እና የጋምቤላ ምድር ደግሞ ሰንበሌጡ ሳሩ ከቁመት በላይ የሆነ ጫካው በጣም ሰፊ ብዙ የሆነ ሰንበሌጡ ረጃጅም ሳሩ አገሩን የሞላ ጫካው ቅጠል ለቅጠል የተገናኘ የሚመስል ነው። ምንም አድማስ አይታይም። መሄጃችንን መንገዳችንን ስንሄድ የተመነጠረ መንገድ ይዘን ነው የምንሄደው እንጂ ምልክት የለም። አንድ መገንጠያ መንገድ ደረስንና ደርሼ ከሁለቱ መንገዶች አንደኛውን ወሰድኩኝ። እየሄድኩ የቡድናችን ልጆች ድምፅ
እየራቀ ሄደና ቆይቶ ጠፋብኝ። ሲጠፋብኝ እነሱ ፈጥነው ስለሄዱ ነው ማለት ነው አልኩና ልደርስባቸው በፍጥነት መሄድ ጀመርኩ። በፈጠንኩ ቁጥር በጣም ጸጥ እያለ ረጭ እያለ ሄዶ የተመነጠረው መንገድ ጫፍ ደረስኩ። ጫፍ ሲደርስ መንገድ መሳቴ ገባኝ። አውሬ ቢመጣ አለቀልኝ። ያኔ አንድ ልጅ ጫካ ገብቶ ጠፍቶብናል። ሌላ አንድ ደግሞ የጌሎ ወንዝ ወስዶብናል። እና በቀጥታና በፍጥነት ያደረኩት ነገር ወደ ኋላ መመለስ ነበር። እስከ መገንጠያው ድረስ መንገዱ ሁለት ቦታ እስከተለየበት ቦታ ድረስ ደረስኩና ሁለተኛውን መንገድ ተከትዬ መሄድ እንደቀጠልኩኝ የቡድናችንን ልጆች ድምጻቸውን ሰማሁና ተቀላቀልኳቸው። መንገዴን ለማግኘት ያደረኩት መጥፋቴን ማመንና ወደ ተገነጠልኩበት መገንጠያ ድረስ መመለስ ነበር። ያንን አደረኩ። ዛሬ በዘመናዊ የናቪጌሽን መሳሪያ እየተመራን ከአንድ ስፍራ ወደ ሌላ ስፍራ ስንጓዝ ከመስመር ከወጣን ወይም መንገድ ከሳትን መሳሪያው ወዲያው ከምንሄድበት መንገድ እንድንወጣና ወደ ትክክለኛው መንገድ እንድንገባ ይጠቁመናል። እስክንገባ ድረስ መሳሪያው እረፍት የለውም፣ እኛንም እረፍት አይሰጠንም። ስተናላ ከመስመር ወጥተናላ ወደ መስመርህ ግባ ነው የሚለን መሳሪያው። ሶስተኛው ነጥብ ይህ ነው። መሳታችንን ካወቅን ወደ መስመር ለመግባት መመለስ ነው ያለብን። መመለስ። አራተኛው የመፍትሄ እርምጃ እንድንስት ከመስመር እንድንወጣ ያደረጉን ነገሮች ምንድናቸው ብሎ መጠየቅና እነዚያን ያስጠለፉንን ትብታቦቻችንን መቁረጥ ነው። ያለዚያ በዚያው ጠላፊ ወይም በሌላ ጠላፊ እንደገና ልንጠለፍ እንችላለን። መጽሐፍ ቅዱሳዊ ያልሆኑ ሰው ሰራሽ ጴንጤቆስጣዊና አሐዳሳዊ ልምምዶቻችን ወደ ቅርጫታቸው ወደ ቆሻሻ መጣያቸው እንመልሳቸው። እነዚህ ሰው ሰራሽ ልምምዶቻችን ናቸው። ወደ ወንጌላዊ መሰረታችን እንመለስ። ተሐድሶ ያሻናል፣ እንታደስ። ይህ አራተኛው የመፍትሄ እርምጃ ነው። የት ጋር ነው ይሳት ነው? ምንድነው እንድንወጣ ያደረገን ነገር? ምንድነው ያሳተን ነገር ብሎ መጠየቅ። አምስተኛ የመፍትሄ እርምጃ ከቆንስላዊ አስገዳጅ ማህበረተኝነት ሌላ አማራጭ ማህበር መስርቶ ከመንግስት ፈቃድ የሚገኝበትን መንገድ መፈለግ ነው፣ መፍጠር ነው። ወይም ቆንስላው ፈቃድ ሰጪ የመንግስት ድርጅት ብቻ ይሰመርበት ብቻ እንደሆነ በመቁጠር ፈቃድ ብቻ በመውሰድ ማደስ። ቆንስላውን እንደ አንድ ፈቃድ ሰጪ የመንግስት ኤጀንሲ መዋቅር ብቻ እንጂ እንደ ሃይማኖታዊ አካል አንመልከተው። የመንግስት መዋቅር ስለሆነ፣ የመንግስት ስሪት ስለሆነ ይህንን በማድረግ የሚደርስ ጊዜያዊ ችግር ሊኖር ይችላል። በአገሪቱ ሕግ ማምለክ መብት መሆኑን ማወቅ አለብን። መንግስት ማምለክን አይከለክልም። መሰብሰብ ሊታገድ ይችል ይሆናል። መሰብሰቢያ ቦታም ሊዘጋ ወይም ሊወረስ ወይም ሊከለከል ይቻል ይሆናል። እንደ ስደቱ ዘመን በቤት ውስጥና በጥቂት ቁጥር ማምለክ ያስፈልግ ይሆናል። ይሁና እንደ ስደቱ ዘመን በቤት ውስጥና በጥቂት ቁጥር ማምለክ ምናልባት ያስፈልግ ይሆናል። ቆሽሾ ከመበስበስ ጸድቶ አናሳ ሆኖ መቆየት ይሻላል። አምስተኛው ነጥብ ይህ ነው። ከቆንስላዊ አስገዳጅ ማህበረተኝነት ሌላ አማራጭ ማህበር መመስረት የሚቻልበት፣ ከመንግስት ፈቃድ ማግኘት የሚቻልበት መንገድ መፈጠር አለበት። ቆንስላውን አልፈልገውም፣ ቆንስላው ውስጥ ያለውን ነገር አልወደውም፣ ስለዚህ ከቆንስላው ውጭ ሆኜ ማህበር መስርቻለሁ፣ ፈቃድ ይሰጠኝ ብሎ ሌሎች ሃይማኖቶች ፈቃድ በሚያገኙበት መንገድና ከሚያገኙበት ቦታ ፈቃድ ለማግኘት መሞከር። ስድስተኛ የመፍትሄ እርምጃ ከመሰል አብያተ ክርስቲያናትና አብያተ እምነቶች ጋር ህብረትን መመስረት፣ ጤናማ ክርስትናን ለማራመድ መንገድ መመንጠር ያስፈልጋል። ንጽህና ከሌለበት ህብረት ብቻነት የተሻለ ነው። ከብቻነት ደግሞ ከመሰሎች ጋር አብሮ መሆን የተሻለ ነው።
ሰባተኛና የመጨረሻው ዋናው የምለው የመፍትሄ እርምጃ የቤቱ ባለቤት ለቤቱ ግድ ይለዋልና በእርሱ መታመንና በእርሱ ምሪት ላይ መደገፍ ነው። የቤቱ ባለቤት አሁንም የቤቱ ባለቤት ነው። የቤቱ ባለቤት አሁንም የቤቱ ባለቤት ነው። ሙሽሪቷ አሁንም የእርሱ ናት። የሌላ የማንም አይደለችም። ማንምም ሊወስዳት ወይም ቆሻሻ እጁን ሊያስቀምጥባት መድፈር የለበትም። የተጠለፈው የኢትዮጵያ ወንጌላዊ ክርስትና ዝግጅቴን በዚሁ አጠናቅቃለሁ። شتبرك